ሳምንታዊው የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ይፈልጋለሁ ስንል እውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? ሁላችሁም በዓለም ዙሪያ ለምትከታተሉን በሙሉ ምስጋናችን እጅግ በጣም የላቀ ነው። ሁላችሁም በያላችሁበት ሰላም ናችሁ ብለን ተስፋ እናደርጋለን። እንግዲህ ይሄ በየሳምንቱ ይዘንላችሁ የምንቀርበው ከየቲ ፋይናንሻል በኢኤምኤስ ቢዝነስ with የቲ ፋይናንሻል በሚለው ፕሮግራማችን የተለያየ ነገሮችን ይዘን እንመጣለን። የሰው ልጆች አይምሯቸው ከትላንት ዛሬ በልባቸው መሻት ላይ ተነስተው አንድ ነገር ሊያደርጉ ሲሉ እንቅፋት እንዳያጋጥማቸው ጠቆም የሚያደርግ ነገር ነው በየሳምንቱ ይዘንላችሁ የምንመጣው። እንግዲህ አሁን እንደምታዩት ብዙ አይነት ለውጦች አሉ። ናት ኦንሊ በዚህ በምንኖርበት በሰሜን አሜሪካ በጠቅላላው በዓለም ላይ ብዙ አይነት ለውጦች አሉና ሰዎች ራሳቸውን አፕዴት ማድረግ የሚያስፈልጋቸው ኪፕ አፕ ማድረግ የሚያስፈልጋቸው ቦታዎች አሉ። በእርግጥ እነዛን ደግሞ እያንዳንዱ ሰው ይሄንን አስቤ ነበር ይሄ ቢቀርብ በመትሉት ላይ እየተነሳን እናቀርባለን ማለት ነው። ዛሬ እንግዲህ ብዙ ሰዎች በቤት ውስጥ ራሱ አሁን እንጀራ፣ ዳቦ ቆሎ የሚተመሳሰሉ ነገሮችን በቤት ውስጥ ማዘጋጀት የሚፈልጉ እህቶች እየደወሉ የሚጠይቋቸው አንዳንድ ነገሮች አሉና አንዳንዴ ለሀገሩ እንግዳ ከመሆን የተነሳ አንዳንዴ ከባድ ያልሆነው ነገር ሲነገር በጣም ጎላ ተብሎ ከተነገራቸው የሚከብድና ማድረግ የማይችሉ እስኪመስላቸው ድረስ ኬፓብል የሆኑትን ሰዎች እነሱ ማድረግ የሚችል ስብእናም እውቀትም ያላቸው ሰዎች ብዙ ጊዜ አንዳንድ ነገሮች ላይ ሸምቀቅ ሲሉ እናያለን። እና የኔ ደግሞ የውስጤ መሻት የልቤ መሻት የሆነው ነገር ምንድነው? ሰዎች የሚችሉትን እንሰጣቸዋለን። በራሳቸው ሲችሉ ያደርጉታል። በራሳቸው ሳይችሉ ለእያንዳንዱ ኢንዱስትሪ የተለያዩ ባለሙያዎች ስላሉ የተለያየ ቦታ ሄደው የሚፈልጉትን ነገር እንዲያገኙ ቢያንስ ግንዛቤ ኖሯቸው ይህን ነገር ሳረግ አድቫንቴጅ አይመታብኝም፣ በአግባቡ ማንም ሰው እንደሚስተናገደው እስተናገዳለሁ የሚለውን ግምት ሊያድርባቸው ይችላል። ያንንም ደግሞ ኢንፎርሜሽን ይዘው ሄደው ባለሙያ ጋር ቁጭ ሲሉ የተከበሩና ማንኛውንም ነገር በአግባቡ በሚፈልጉት ኢንዱስትሪ ውስጥ እንዳለው ስታንዳርዱን የጠበቀ አገልግሎት ይሰጣቸዋል ማለት ነው። ስለዚህ ዛሬ ይዘንላችሁ የቀረብነው እንደው አዲስ ቢዝነስ አንተማ ለምን ተቀጥረህ ትሰራለህ፣ አንቺስ ለምን ተቀጥረሽ ትሰራለሽ የሚለው ነገር አዲስ ቢዝነስ እንደሚወራው ቀላል ነው ወይ ነው ጥያቄው። ምክንያቱም አንዳንድ ሰዎች በጣም ብሬን ዋሽ ይደረጉና እነሱና ቢዝነሱ በጣም ሲራራቁ እናያለን። እነሱና ያላቸው ካፒታል ያ ቢዝነስ የሚፈልገው ነገር ሲራራቁ እናያለን። ስለዚህ ከሌ አንድ ነገርን ለመክፈት እነዚህን ነገሮች በራሱም ይሁን በክፍያ አሟላ ያዛቸው። ከዛ ሲባል ሳይነሳ ወደቀ የሚባለው ነገር የሚመጣው በቂ ጥናት ሳናደርግ ራሳችንን ሳንመረምር ፋይናንሳችንን ሳንመረምር የምንገባበት ነገር የሚጠይቀውን ነገር ሳንገነዘብ ዝም ብለን ብቻ ጃምፕ ስትንባል ጃምፕ የምናረግ ከሆነ ችግር ላይ ይጥለናል ማለት ነው። ስለዚህ ያንን በሚመለከት ነው ዛሬ የምንነጋገረው ማለት ነውና የሚቀጥለው ስላይድ ላይ ስንሄድ ሰዎች ይሄን መስራት ፈልጋለሁ ይሄን መስራት ፈልጋለሁ የሚሉ ሰዎችን እናዳምጣለን። ብዙዎች እህቶቻችን በቤት ውስጥ የሚለውን ነገር እጅግ በጣም ደስ ስለሚለኝ ማበረታታቸው ነገር አለ። ወደ ውጭ ከመውጣታቸውና ኮስት ከማምጣታቸው በፊት እንችለዋለን ብለው ያሉት ነገር ምን ያህል ያውቁታል? ያንን ሊሰሩት የሚፈልጉትን ነገር በስሜታዊነት ነው ወይስ እንደው ቀላል ነው? አንተ ለምን ተቀጥረህ ትሰራለህ? አንቺ ለምን ተቀጥረሽ ትሰራለሽ? አንዳንዴም ተቀጥሮ የሚሰራ ሰው ሁሉ ተቀጥሮ የማይሰራ እስከሚመስል ድረስ ለምን ተቀጥረህ ትሰራለህ ብሎ ልትሰሙ ትችላላችሁ። ግን ከየትም ይምጣ ከየትም ምን ያህል ያንን የምንፈልገውን ነገር እናውቀዋለን ነው ጥያቄው። ስለዚህ እነዚህ ለምሳሌ እህቶቻችን በቤቴ ውስጥ ይሄንን ብለው የተለያዩ ነገሮች ከወጥ ከእንጀራ ጀምሮ ዳቦ ቆሎ የሚፈልጉትን ነገር
ብዙ ሙያቸውን ሊያሳይ የሚችልና ለሰው ደግሞ ጤና ጥሩ ሆኖ ተወዳጅነትን ሊያተርፍ በሚችል ሁኔታ ይዤ ቀርባለሁ ነው ሁሉም ሰው የሚለው አይደለም። ግን ደግሞ ማንኛውም የስራችን ውጤት በተጠቃሚዎች አይን የሚፈረድ ስለሆነ ተጠቃሚዎች ከቀመሱት በኋላ ደግመው ለመግዛት አገኘው ይሆን ወይ አልቆ ይሆናል አስቀምጡ ሊልበላቸው በስልክ ከፍዬ የያዙልኝ የተለያየ ነገር ሊል ይችላል ሰው ሲወደው። ያን አይነት እቃ ይዘን ነው ወይ የምንቀርበው የሚለውን ነገር ተጠቃሚ ነው ፍርድ ሊሰጥ የሚችለውና ያንን ነገር ይዞ ለመቅረብ መጀመሪያ ወደ ፓብሊኩ ወደ ቤት መከራየት ወደ ተለያየ ነገር ከመግባት እናንተ በጣም የምትወዱትና ፓሽናችሁ የሆነው በሙያችሁ የምትተማመኑበት ነገር ወደ ሰው አፍ ሲገባ በቀማሾቹ በኩል በበላተኞቹ በኩል ምን ይላል የሚለውን ነገር መጀመሪያ መያዝ ያስፈልጋል። ለብዙዎቹ ያንን ነው የምነግረው። ሶፋር 3 እህቶች አሉ ለምሳሌ እንደ እህቶች የማያቸው በቤት ውስጥ ጀምረው ወደ ከፍታ የሄዱ ሰዎች ማለት ነው። አክቹአሊ ሁለቱ በከፍታ ደረጃ በኬተሪንግም ወይም ደግሞ የተለያዩ አነስም ያሉ ከፍም ያሉ ስብስቦች በሚደረጉበት የሚጥሩ አሉ። አንድ ደግሞ አዲስ አለችኝ የዛሬ 2 ወር ጀምሮ መኮተኮታትና እነዚህ ለምሳሌ ይሄን ከፍላችሁኝ ለሰዓቴ በዚህ የሚባል ነገር የለም። ሰዎች ናቸው ያለውን ነገር ተነጋግረን የልባቸው መሻት መሆኑን እርግጠኛ እንዲሆኑ አደራ ብያቸው እውነትም ደግሞ የሰሩት ነገር እጅግ በብዙ ሰው ዘንድ ተወዳጅ ስለሆነ ቅርቤ ባሉት ውስጥ እኔም ራሴ ተጠቃሚ ነኝ ማለት ነውና አንዳንዱን እዛ ላይ ቲክቶክ ፔጅም ላይ አውጥቼ ያሳየኋችኋለሁ። አሁን በዚህ ሳምንት የነበረ ሜክዶናልድ በላይፍ ኢንሹራንስ እርሾ ተነስቶ እንደዚህ ዓለም እንዳጥለቀለቀ ይችም እህታችን የዛሬ 4 ዓመት የላይፍ ኢንሹራንስ ደንበኛ የሆነ በ4 ዓመት ውስጥ አውጥታው ያላትን ካሽ ቫልዩ ወደዚህ ወደ ኬተሪንግ ቢዝነስ የገባችና አሁን ሁሉን ላይሰንሷን አሟልታ ትልልቅ ኢቨንቶችን ሁሉ ሰርቭ የምታረግናት ቲክቶክ ፔጅ ላይ ለምትሄዱ ታገኙታላችሁ ማለት ነው። ሌሎቹም እንደዛው የየራሳቸው አላቸው። ግን አንዳንድ ጊዜ አንዳንድ ሰዎች ቢዝነስን ሲያዩት ሁሉን ነገር አንዴ ይሰሩታል። ካኒቴራውም፣ ስሙም፣ የኬተሪንግ ላይሰንሱም፣ የኤልኤልሲውም፣ የፉድ ኤንድ ምንድነው ስሙ ይሄ ሴፍቲ ትሬኒንግ የሚሰጣቸውም የተለያዩ የኮቴጅ ቢዝነስ ላይሰንሳቸው ሁሉን ነገር ያደርጉታል ባንዴና ኦልሬዲ ስታብሊሽ ካደረጉት ቢዝነሶች እኩል ተመሳሳይ በሆነ ሁኔታ ገና በትንሹ ያሉ አመት ባልሞላ ጊዜ ውስጥ ነው። አሁን ለምሳሌ እዚህኛው አንደኛው በጣም ደስ ያለኝ ዊኬንዱን ላይ አንድ ሀውልት ልንመርቅ ሄደን እዛ ላይ ያቀረበችው ምግብ እጅግ በጣም ጣፋጭ ነበርና ያንን ስናይ አንዳንዱ ኦልሬዲ ውስጡ ስላለ ውስጣችን መኖሩን የምናቀው ራሱ ቢዝነሱን አቀዋለሁኝ እጄን አቀዋለሁኝ ሰዎች ቀምሰው ቤቴ እንኳን ድግስ ሲመጡ እንዲህ ነው የሚሉት የሚለውን ኮንፊደንስ ሌቭሉ ሃይ ስለነበረ ቀጥታ እየሰራችሁ ከቤቷ ዲሊቨርም እያደረገች የተለያዩ ስሞል ኬተሪንጎችን እየሰራች ላይሰንስ የሚጠይቁ ቦታም ኬተር ለማድረግ እንግዲህ ያ የፍላጎትንና የሙያን በራስ ላይ መተማመንን የሚያሳይ ነው። ስለዚህ ምን ያህል ቢዝነሱን ታቆታላችሁ የሚለው የምታቆትን ነው እንጂ የምታረጉት አሁን እሷ ለምሳሌ አመት ባልሞላ ጊዜ ውስጥ ኦሬዲ ቴክ ኦፍ አድርጋለች ብለን ስንል መነሻው እቤት ውስጥ ነው። መነሻው ከላይፍ ኢንሹራንስ ካሽ ቫልዩ የመጣች ትንሽ ገንዘብ ናት። እሷን ብዙ ያደረገች ናት እሷና እነዛን ነገሮች በምታዩበት ጊዜ ኦኬ ባጭር ጊዜ ነው ያደረገችው እኔም ማረጋዋለሁ ብሎ አንድ ሰው በአይን ብቻ ስላየው ነገር ከሆነ ውስጡን ሳይመረምር የመውደቅ ቻንሱ በጣም ከፍተኛ ነው። አንዴ ከወደቅን ደግሞ እንደዜጋ ብዙ ጊዜ የሚሞክር ነው የሚወድቀው ብሎ ተመልሶ ወደ ሌላ ነገር ለመግባት ትንሽ ብዙ ሰው ሲቸገር ስለምናይ በደንብ ተረጋግታችሁ እንጂ ትችላለህ ተብላችሁ ቡስት ስለተደረጋችሁ ያ የሚፈለግባችሁን ከናንተ ስታዩት ምግብ ስራ ደግሞ በተለይ በጣም ከባድ ነውና ያንን ለማድረግ መቻላችሁን እርግጠኛ ሆኑ። ምግብም ባይሆን ሌሎችም ነገሮች ቢሆኑ አንዳንዱ ትራክ ግዛና እንዲያርግ 2 4 5 ሆነ ምናምን ይላል። የሰው አይምሮ ራሱ እንዴት ነው 2 ሰው 3 ሰው 4 ሰው ሲሆን እነዛን ሰዎች በህግ ሊያስተዳድር የሚችል ነገር ምን አለ? አንዱ በወረቀት ያምናል፣ አንዱ እኔን አታምነኝም ይላል፣ አንደኛው በጣም ዴይ ናይት ስለዛው ቢዝነስ ያስባል፣ ሌላኛው ደግሞ ኤኒባዲ አይዲያ ካመጣ ፎሎወር ነኝ whatever you do anyways ነው ገንዘቤን አስከብቻለሁና ቀጥላለሁ የሚል ስለሆነ ይሄ ለኛ እንደ ኮሚኒቲ ብዙ ነገሮችን በአንድ ላይ በህግ ታስሮ እንቅስቃሴዎችን አድርገን ሰክሲድ ያደረግንባቸው ምሳሌ የምንጠራቸው ነገሮች የሉንም። እዚህ ለምሳሌ በቤተሰብ ሁሉ ጊዜ የምናገረው ነው። ዳማ ሬስቶራንትን እኔ ከጆርጂያ ወደዚህ ስቴት ሙቭ ካረኩበት ጊዜ ጀምሮ አልተሸጠም አልተለወጠም እዛው ነው ያሉት። ስለዚህ ያ የፋሚሊ ቢዝነስ ስለሆነ እሱ ኤክሰፕሽናል እንለዋለን። ግን ጀስት አዘ ፍሬንድ ለምሳሌ ሰዎች 2 ሆነው 3 ሆነው
ያደረጓቸው ነገሮች ቢዝነሱ ብቻ አይደለም የፈረሰው ሪሌሽንሺፑ ፈርሶ ሰዎች በሌላ ሁኔታ ውስጥ እየተጓዙ ነው ያሉት ስለዚህ ወደሚቀጥለው ስላይድ በመንሄድበት ጊዜ ማንኛውም ሰው የፈለገውን አይነት ቢዝነስ በሐሳቡ ላይ ይምጣበት ከመጣ በኋላ በሐሳቡ ላይ ወዴት ነው የሚወስደው ብለን ስንል ወደ ህጋዊ ወደ ሆነ ነገር ወይም ደግሞ መጀመሪያው ላይ እንዳልኳችሁ ስራውን ለማለማመድ ይሞክራል አንዳንድ ስራዎች ምናለማመዳቸው አይደሉም ከቤት ውስጥ ባልትና ጀምሮ እንግዲህ እስካሁን በተነጋገርነው ትራክንም አንስተናል ትራክ ምናለማመደው ነገር አይደለም ወይ ገብተናል ወይም አልገባንም ነው ስለዚህ ለመሆኑ የታርጌት ኦዲየንሳችን ማንን ነው ልናስተናግድ የምንፈልገው በማንኛውም ነገር እቃ ነው የምንሸጠው ምግብ ነው ጫማ ነው መኪና ነው ወይስ ሰርቪስ ነው የምንሰጠው እነማን ናቸው ታርጌት ኦዲየንሳችን ብለን ስንል ታርጌት ኦዲየንሳችን እዚህ ጋር እንደምታዩት ከሁሉም ዜጋ በሚይዝበት ጊዜ በራስ መተማመን ሲኖር እነዛ ሁሉ ነገሮች ይኖራሉ ኢፌክቲቭ ማርኬቲንግ ስናደርግ ሜቢ ኤጅ ግሩፓቸው ሊሆን ይችላል እነዛ ሰዎች ወይም የተለያዩ ነገሮችን ሊወዱ የሚችሉ የእድሜ ግሩፓቸው ተመሳሳይ የሆነ ሊሆን ይችላል እና ማን ነው የሚለውን ነገር አስበን መግባት ነው ያለብን ማለት ነው ስለዚህ አምነንበትና ተዘጋጅተንበት ከጀመርነው እንደምታዩት ብዙ ነገር ላይ ልንደርስ እንችላለን ክላይንቶቻችን ማን እንደሆኑ ማርኬት ለማን እንደምናረግ የሰዎቹን ባህሪና የሚወዱትን ነገር እንግዲህ ባህሪና የሚወዱትን ነገር ስንል the young generation ብዙ የማይፈልገው ነገር ሊኖር ይችላል ለምሳሌ ቤት ውስጥ ሰርቶ ኩክ አድርጎ የማይበላ ከሆነ ምግብ እንሰራለን የሚሉ ሰዎች ለያንግ ጀነሬሽኑ ኬተር ቢያደርጉ እነሱ ጋር ማርኬት ቢያደርጉ እነዛ ሰዎች ሁሉ ጊዜ በየሳምንቱ የሚያዟቸው ኮንሲስተንት የሆነ ቢዝነስ ሊኖራቸው ይችላል ማለት ነው እኛ እንዳለንበት እንደ ሪል ስቴት ኢንደስትሪ ወይም እንደ ፋይናንሻል ሰርቪስ ኢንደስትሪ እንዳለውበት ደግሞ ብታዩ ታርጌት ኦዲየንሳችን ሁሉም አይነት ሰው ነው የሚሆነው ግን እኛ ሁሉን ሰው ለማስተናገድ ብቁ ችሎታና ዕውቀት ጥያቄዎችን መመለስ እንችላለን ነው የሚለው ያ ከባለሙያ ስለሚለያይ ታርጌት ኦዲየንሳችን እየሰፋ በሄደ ቁጥር በእውቀተኛ የሚዳበርን መሆን አለብን ማለት ነው ስለዚህ ማርኬት የምናረጋው አሁን ለምሳሌ አሶሲዬሽኑ ማርኬት የሚያደርገው በእድሜ ክልላቸው ከፍተኛ ላይ ከ59 በላይ የሆኑ ሰዎች እንዴት አድርገው መስተካከልና ታክሳቸውን ሚኒማይዝ ማድረግ ወይም ኤሊሚኔት ማድረግ እንዴት እንደሚችሉ እንዲማሩና አንዳንድ አክሽኖች እንዲወስዱ ስለሚፈልግ አሶሲዬሽኑ ጋር ብዙ የሚያመጣቸው ሰዎች በዛ እድሜ ክልል ውስጥ ናቸው በአሴት ደረጃ ከ150 ሺህ እስከ 5 ሚሊዮን ያላቸው ሰዎች ናቸው የሚመጡት ከዚህ ቀደም ያሳዩዋችሁ የፈረንጆቹ ወይም የአሜሪካኖቹ ወይም እንግሊዝኛ ተናጋሪው ማለት ነው ስለዚህ እነዛ ሰዎች ሲመጡ በደንብ ታርጌት ተደርገው ለነሱ ኬተር የተደረገ ነው ምክንያቱም 65 67 ከመድረሳቸው በፊት ወደፊት የሚመጣውን የሜዲኬርም ሆነ ሌሎች የታክስ ሁኔታዎችና የሚከፈሉ ነገሮችን አሁን ላይ ከማስተካከል ከጀመሩ ወደፊት የሚጠብቃቸው ነገር በጣም አነስተኛ ወይም ምንም ላይሆን ይችላልና እነዛ ነገሮች ላይ መስራት ይኖርባቸዋል ማለት ነው ስለዚህ ሁሉ ጊዜ ታርጌታችንን እነማን እንደሆኑ ደንበኞቻችንን አውቀን የምንነሳበት ነው ማለት ነው ስለዚህ ሁሉም ቢዝነስ የየራሱ ታርጌት ኦዲየንስ አለው ማለት ነውና ለቤትም ለመኪና ለኢንሹራንስም ለላይፍ ኢንሹራንስ ይሁን ለመኪና ኢንሹራንስ ይሁን ለተለያዩ ክሊኒኮች ሊሆኑ ይችላሉ ዴንቲስት ሊሆን ይችላል የተለያዩ አይነት በህክምና ላይ የተሰማሩ ሊሆኑ ይችላሉ ኢንተርናል ሜዲሲንን ፕራክቲስ የሚያደርግ ሰው ሊሆን ይችላል ለማን ነው ሲባል ብዙ ያውቁታል ዳታቸውን ያንግ ጀነሬሽኑ ነው በጣም የሚመላለሰው ወይስ መሀል ላይ ያለው ነው ወይስ ትንሽ እድሜው ገፋ ያለ ነው እና ማርኬት ሲደረግ ሪሊ በጣም ኢፌክቲቭ በሆነ ማርኬቲንግ ስትራቴጂ ለምንፈልጋቸው ሰዎች እናረጋለን ማለት ነው የትራኪንጎቹን ሰዎች በመናይበት ጊዜ ደግሞ ምን አይነት ነገር የሚያጓጉዙ ሰዎች ናቸው በዛ ካታጎራይዝ ያደርጉታል ወዴት አቅጣጫ ነው መሄድ የምፈልገው ሎካል ብቻ ነው ወይስ ኔሽን ዋይድ ነው መሄድ የምፈልገው ምን አይነት ነገር ይከፍላሉ በሰዓት ለምሳሌ ሪሰንትሊ የተለያዩ ትሬዲንጎች ማለት የተለያዩ እንትኖችን የዚህ ትራኪንግ የዲስፓችን ጉዳይ በጣም ከፍተኛ በሆነ ሁኔታ አንድ ሰው ሊሽጥላችሁ የሚል ሰው መጣ ብለው ወረቀቶቹን ወይም ሐሳቡን ወደኔ ይዘው መጡ ያንን ነገር ይዘው ሲመጡ እዛ ላይ ስናየው it doesn't really smell good ነገሩ ማለት ነው smell means የሆነ ትሪክ እንዳለው በደንብ ያስታውቃል ከዚህ ቀደም ያልነበሩ ቢዝነሶች አሁን ላይ all of a sudden boom አረጉ የትራኪንግ ቢዝነስ ትራክ ከሚነዱ ወገኖቻችን ምን ሰማዋለ ጀነራል የሆኑ ኢንፎርሜሽኖችን ማግኘት እንችላለን ግን ዛሬ ላይ ያ የሚገዛው ሰውዬ ከፍ ያለ ገንዘብ እንዲከፍለው ቆሻሻ የማራገፍ ያህል ማለት ነው በጣም ቡስተድ የሆነ
የተለያዩ ሺፕመንቶችን እንዳደረገ የሚያሳይ ነገር ነው የሚያመጣውና እንደዛ አይነት ነገሮች ለምሳሌ ሁሉ ጊዜ ሁኔታችንን ማየት ያስፈልጋል። ምንድነው ሱቅስ ቢሆን ለምሳሌ የምትገዙት ሱቅ ውስጥ ሄዳችሁ ለወር ይሁን ለሁለት ወር ይሁን ራሳችሁ ካሸር ሆናችሁ ቢዝነሱን ልታዩ ትችላላችሁ። አንዳንድ ጊዜ እጅግ በክፋት የተጠመጠሙ ሰዎች ከሆኑ የተለያዩ ግሮሰሪዎችን በማምጣት ከጓደኞቻቸው ስቶርም ሊሆን ይችላል መልሰው እነሱ እንዲገዟቸው አድርገው ድግስ አለ ምናምን እያሉ በዘመዶቻቸው በመናምን ቤቱን ቢዚ ሊያደርጉባችሁ ይችላሉ። ስለዚህ ወደ ኋላ ያለውንም ትራክ ሬከርድ ማየት ያስፈልጋል እና በግሮሰሪ ስቶሮች በኩል ስታዩ ለምሳሌ ዴይሊ ሴላቸውን ዚ ሪዲንግ የሚባለውን እሱን አውጣችሁ ስታዩ ታክስ ሪተርናቸውን ለተወሰነ አመት ወደ ኋላ ሰጥተዋችሁ እንድታዩ ቢደረግ ሪሊ እነዚህ ሰዎች ምን ያህል ግሮስ አግብተው ምን ያህሉ ኤክስፔንስ ሆኖ ወደ ቤታቸው ይዘው የሄዱትን ነገር ስለምታዩ እኔም ያንን ነው የምቀጥለው። ኮንሲስተንት ነው ወይ የነዚህ ሰዎች ገቢ ሪሊ ይሄንን የሚጠይቁትን ገንዘብ አውጥቼ በገዛው ያዋጣኛሉ የሚለውን ነገር የምታዩበት ነው ማለት ነው። ወደሚቀጥለው ስላይድ በምንሄድበት ጊዜ እንግዲህ እያንዳንዱ ቢዝነስ ሪስክ አለው። ያንን እንግዲህ ልንወስደው የምንፈልገው ሪስክ ሪሊ ካልኩሌትድ የሆነ ነው፣ የኛም በጀት ያካተተ ነው፣ ሪሊ እይታችን ትክክል ነው ወይ እዛ ነገር ላይ ለመግባት የሚለውን ስታዩት የሪስክ ማኔጅመንቱን ነገር ስናይ የፋይናንሻል ሪስክ አለው። ሊኩዊዲቲው አልፈልገውም ብትሉ ልትሸጡት ትችላላችሁ ወይ? እንዴት ነው? አንዳንድ ነገሮች ካሽ ማውጣት በሚያስፈልግበት ጊዜ ሾርት ተርም ኦብሊጌሽን ቢኖራችሁ ቤት ውስጥ አንድ ነገር ወይም ደግሞ የሆነ እዳ ወይም አስቸኳይ ነገር ተፈጥሮ ለዛ ነገር ለማውጣት የሚቻልበት ነገር ነው ወይስ ኦሬዲ እኛን ድሬን እያደረገ ሁሉንም ነገር እዛ ውስጥ ገብቶ መነቃነቅ የሚያስችለን ነገር ነው? ወዲያውም ደግሞ እንሽጠው ብንል ሰዎች ሊገዙ ይችላሉ ወይ ሲባል ገብቼ ወጣለሁ ብላችሁ የምታስቡት አይነት ቢዝነስ ከሆነ ማንም ሰው ያለፈውን ትራክ ሬከርድ የዛን ቢዝነስ ሳያይ አንሌስ እኛ በኮሚኒቲያችን እንደዋላል ሃንድ ሼኪንግ ሆኖ አታምነኝም እንዴ አበሻን እንዴት እንዲያረጋል እና የሚባለው ድሮ በአያቶቻችን ጊዜ የቀረውን ነገር ወደ ውስጡ አምጥቶ ከሆነ ሰው የሚያደርገው ስተት ላይ ወድቃል ማለት ነው። ስለዚህ እነዚህ ነገሮች ገብቼ ልውጣ የሚባልበት ነገር ወዲያው አይደለም። ምክንያቱም ቢዝነስ የራሱ ኮርስ አለው፣ የራሱ ታይም አለው፣ የራሱ ጊዜ አለው የሚጓዝበትና በእግሩ ቆመ የሚባልበት ጊዜና ይሄንን ለምሳሌ በምታዩበት ጊዜ አንድ ሰው ቅርብ ጊዜ ላይ ከንጃ 4 ወር 6 ወር ቢሆነው ነው ማክሲመም ከሌላ ስቴት የደወለ ነበር። ቤት በጣም ተገፍቶ ምን ብሎ በኦቨርታይም ኢንካሙ ብድር የሰጠው አበዳሪ ስለነበረ ግለሰብ የሚሆን ባንክ የሚሆን ግን እንደዚህ አይነቱን ነገር ብዙ ጊዜ ነው አሁን ለ25 አመት ስቆይ ሎን ኦፊሰሮቻችን የሚሰሩበትን ስናይ ኦቨርታይምን ካውንት አድርገው ታያቁ። ምክንያቱም ቴምፖራሪ ነው መቼ እንደሚቆም አያቁምና ይህ ሰው ኦቨርታይሙ ኢንክሉድ ተደርጎ በጣም ተገፍቶ የገቢ ምንጭ ሆኖ ለአንድ እንግዲህ ሪል ስቴት ኤጀንት ለሚሰራ ወይ ኤጀንት ነው ሪልተርም ሊሆን ይችላል። እኛ ጋር ብዙም መብት ማስጠበቅ የሚባል ነገር በተጠቃሚው ስለሄደ ብዙ ነገሮች መስመር ለቀው እናያለንና አሁን አልቻልኩትም መክፈል እና የሸጠልኝ ወይም የሸጠችልኝ ሰው ያለምንም ኮስትሽ መልሼ እሸጥልሃለሁ ብላኛለች ሲል እሷ ወይም እሱ ኤጀንቶቹ አናስከፍልህም ማለታቸው ይሄን ሰውዬ ከእዳ ያወጣው። ምክንያቱም ሪል ስቴት ወይም ቤት ገዝተ ነው በ6 ወሩ አልፈልገውም ሰልችቶኛል ወይም ሐሳቤን ቀይራለሁ የሚባል አይደለምና ማንኛውም ነገር ለንግድም ይሁን ወይም ደግሞ እንደዚህ አሁን ቤት ልትኖሩ የምትገዙበት የራሱ ጊዜ አለው። ራሱ ኮስቱን ከፍሎ ትንሽ ትርፍ ይዞ ሊመጣ እና እናንተን ይዛችሁ የምትሄዱትን ገንዘብ ሊሰጣችሁ ማለት ነው። ስለዚህ በደንብ ማሰላሰልና ሪስካችሁን ካልኩሌት ማድረግ ያስፈልጋል። ያንን እንግዲህ ሚቲጌት ለማድረግ እንደዚህ አይነት ነገሮች ቢመጡ ዋት ኢፍ እያላችሁ እያሰባችሁ ችግር ቢመጣ እንዴት ነው ማደርገው ብላችሁ ወይም እንዳይመጣ እንዴት አድርጌ ፕሪቨንት ላድርገው ብላችሁ ስትሉ ችግሩ እንዳይመጣ አንድ ቢዝነስ ምን ይፈልጋል? ዳቦ ብቻ ነው የሚሸጠው እኔ ቤከሪ ነው የሚያምረኝ ብላችሁ ብትሉ እና ጎበዝ የሆንኩት ዳቦ ነው ብትሉ ምናልባት ኩኪ መጨመር ሊኖርባችሁ ይችላል። ምናልባት ትንሽ ኮፊም ከጎን ማድረግ ሊኖርባችሁ ይሆናል። ምናልባት ኮልድ ሳንድዊችም ይሆን ይችላል። የተለያዩ ነገሮች ዳይቨርስድ ቢዝነሶቹ ወይም ኢንካሞቹ የሚመጡበት ነገር የተለያዩ ነገሮች በዛ አምብሬላ ሊፈቀድ የሚችለው ለምሳሌ እከሌ ካፌ ብሎ እዛ ውስጥ ዳቦ አለ፣ እዛ ውስጥ ኬክ አለ፣ እዛ ውስጥ ኮፊ ሾፕ አለ፣ እዛ ውስጥ የተለያዩ ኮልድ ሳንድዊቾች አሉና በኮፊ ሾፕ ስም ወይም ደግሞ በቤከሪ ስም ተጓዳኝ የሆኑ ነገሮች ስላሉ እነዛን እያሰባችሁ ሬቨኒዋችሁ ወይም ደግሞ የገቢ ምንጫችሁ ከተለያዩ ቦታዎች በሚሆንበት ጊዜ ይሄ የመድከምን የመውደቅን
እና ደግሞ አንዳንድ ነገር ሲያስፈልገን በራሱ ያልቆመ ነውና መንካት አልችልም የሚለውን ነገር አለሳልሶ ጥሩ አድርጎ ሊሄድ ይችላል ማለት ነው። ኢመርጀንሲ ፈንድ ሁሉ ጊዜ የተለመደ ነው። ንግድ ስላለን አይደለም፣ ንግድ ስለምናስብ አይደለም፣ ጀስት እየኖርን ስለሆነ የሚያስፈልገን ኢመርጀንሲ ፈንድ አለ እንደየሰው አትሊስት ሚኒመም 3 months ግን 6 ወር ያህል ሚኒመም ቢኖረን የተሻለ ነገር ይሆናል። ምክንያቱም በላይፍ ውስጥ የሚመጡትን በጤና የሚሆን በስራ ለውጥ ወደ ላይና ወደ ታች ሲሉ ያለ ጭንቀት ወደሚቀጥለው ትራንዚት እስክታረጉ ድረስ ልትጠቀሙበት የምትችሉትን ገንዘብ ይኖራችኋል ማለት ነው። እዳ የሚባለውን ነገር ደግሞ እዳችሁን ካቅማችሁ በላይ ሰው መቼም የሚውጠውን ያህል ነው የሚጎርሰውና እዳም ሲባል ደግሞ የተለያዩ ነገሮችን ስናረግ በባጀታችን መክፈል የምንችለውን ምክንያቱም ክሬዲት ካርድ መኖሩ እጅግ በጣም ለብዙ በሮች መከፈት ለብዙ የበልጽግና መንገዶች እና ከፍታ ላይ ለመውጣት የማደግ ሀብትን የማፍራት ነገሮች ብዙ ጊዜ ከብድር ጋር የተያያዙ ናቸው። ግን ያንን ብድር ስንለው እሱ ብድሩ ጠምጥሞ እንዳንወጣ አድርጎ እንደ ሸረሪት ድር ተወሳስቦ የሚጠመጥምና የሚጥለን ሳይሆን አቅማችን የሚፈቅደውንና መክፈል የምንችለውን ነገር መበደር ወይም ደግሞ መጠቀም እጅግ በጣም አስፈላጊ ነው። ብዙዎች የቢዝነስ ኢንሹራንስ የሚባለውን ነገር ብዙ ሰው የለውም እና አንዳንዴ የተለያዩ ችግሮች ቢመጡ ቤቱ ሊቃጠል ይችላል ወይም ደግሞ እዛ ሰውዬ ላይ መጥፎ ምግብ ሸጦ ሊከሰስ ይችላል። የተለያዩ ነገሮች ሊመጡ ይችላሉ። እነዛ ሁሉ ነገሮች ሲመጡ እያንዳንዱ ሰው ከሰው አፍ ውስጥ የሚገባና በምግብነት ወደ ሰው ሰውነት የሚገባ ነገር ሁሉ ጊዜ ጣጣ ሊያመጣ ስለሚችል በምን አይነት ኢንሹራንስ ከቨርድ ሆናችኋል የሚለው ነውና ያ ራሳችሁን ኢንሹር ቢዝነሳችሁን ኢንሹር አደረገ ሲባል ለምትሰሩት ነገር ልታረጉ ትችላላችሁ። ፓርትነር ስትሆኑ ደግሞ የባይሴል አግሪመንታችሁ ምን ይመስላል? 2-3 አይነት ነገሮች ስላሉ በዛ ውስጥ ማለት ነውና ካሽ ፍሎአችሁን እንግዲህ ሞኒተር ማድረግ አለባችሁ። ኤክስፔንሳችሁ ከኢንካማችሁ እንዳይበዛ ሁሉ ጊዜ በደንብ አድርጋችሁ መቆጣጠር አለባችሁ። ኢፌክቲቭ መሆን አለበት። የተለያዩ ሰዎች ለምሳሌ የሚያወጡትና የሚያገቡትን ኩዊክ ቡክ የሚባለውን ሶፍትዌር በመጠቀም ወጪና ገቢያቸውን ከባንካቸው ጋር ስለሚያገናኙትና ያ ካርድ ሲጫር ወይም ደግሞ የተለያዩ ነገሮች ከዛ አንድ አካውንት ሲወጣ ወይም ደግሞ ዲፖዚት ስናደርግ ሁሉ ጊዜ ባላንሳችንን እየሰራ ሊያሳየን የሚችል ግልጽ ነገር ስለሆነ እንደነዛ አይነት ሶፍትዌሮች በመጠቀም ወይም ሌላ ይመቸናል ያላችሁትን በመጠቀም ራሳችሁን ልትከላከሉና ይሄ ቢዝነስ ተክላችሁታል የተዘራ ነገር ውሃ ይፈልጋል፣ የፀሐይ ብርሃን ይፈልጋል፣ የተመቻ አፈር ይፈልጋል፣ አረም ምናምን እንትን እንዳይለው የምትነቅሱትን ያህል አትክልት ቢዝነሱም ደግሞ ዝም ብሎ እንደዚህ ነው ምናምን ሳይሆን ሰው ጋር አይተነው ሳይሆን ራሱ የሚፈልገው ጊዜ፣ ጉልበት፣ ሰራተኛ ሁሉ መቅጠር ላንችል እንችላለን፣ አፎርድ ላናረግ እንችላለን። መጀመሪያ የተለመደ ነው፣ አንድ ሰው ብቻ አይደለም እና እነዛ ነገሮች ሁሉ በመታልፉበት ጊዜ ኖርማል ስለሆነ ጥንካሬውን አለኝ ወይም እችለዋለሁ ወይ ብላችሁ ጥንካሬውን ይስጠኝ ብላችሁ ግን የሚያልፍ ስለሆነ ፍላጎታችሁ በጣም ጥልቅ ከሆነ በዛ ነገር ላይ if you want it that bad you can achieve it አይነት ነገር ነው የሚባለው እንደሚሉት አይነት ነገር ነውና በጣም የምንፈልገው ነገር የሚጠይቀውን በሙሉ ጥረንግረን አልፈንበት ቦታው ላይ የምንደርስበት ቀን ሩቅ ሊመስል ይችላል አንዳንድ ሰው ግን ይደረሳል። ስለዚህ በዓለማችን ላይ ውጣ ውረድ ያለነ የሰው ልጅ ሊወጣ ሊወርድ የተፈጠረ ነው፣ ግን ደስ እያለው የሚያደርገው ነገር መሆን አለበት። ምክንያቱም ከውስጣችን የመነጨ የንግድ አይነት ነው ማለት ነው እንጂ ተገፍተን ሞቅ ተደርጎ ምን ችግር አለው አንተ ወይም ደግሞ አንተ ብቻህን ምናምን ተብሎ ጣል ሲደረግ ቀላል ሊመስል ይችላል፣ ግን ውስጡ ያለውን ነገር እንድትገነዘቡ ነው አሁን እዚህ ዝርዝር ውስጥ የገባ ነው። ከዛ ውጪ በሱቅ ደረጃ አረጋዋለሁ ከቤቴ ወጥቼ የሚደረግ ነገር ነው ብሎ ሲል ለምሳሌ ያለንበት ወቅት ምን አይነት ነው? ሱቅ ውስጥ የሚሰሩ አሉ፣ ሱቅ ውስጥ የማይሰሩ አሉ፣ ከሱቅ ወደ ኦንላይን ይሄዱ አሉ። እነዛም በሙሉ አገናዝቦ ጥናት አድርጎ እኔ የሚመቸኝ ከቤቴ ወጥቼ ለምሳሌ እኛ ያበሻ ግሮሰሪዎች እንጀራ ምናምን ከኦንላይን አይደለም የምንገዛው። ጊዜ ይኖር ይሆናል ጋድ ኖ ሳይዶን ነው እንዴትስ ኦርጋናይዝ ሊሆን እንደሚችል እነዚህ ፍሬሽሊ ቤክድ የሆኑ ነገሮች እና ያ በሚሆንበት ጊዜ እነዛ ሁልጊዜ መሬት ላይ ይሆናሉ የሚል ግምት ሊኖር ይችላል። ወይም ሌላ ሜካኒዝም ይመጣል እነሱን ደግሞ ቤት ዲሊቨር የሚያደርግ ወይም የተለያየ ነገር ሊሰሩ ይችላሉ ኢንቨንት የሚያደርጉት ሰዎች። ግን ሎኬሽን የሚያስፈልገን ከሆነ ያንን ሎኬሽን ስናይ የሚቀጥለው ስላይድ ላይ ስትሄዱ ምን አይነት ትራፊክ በዛ አካባቢ ያልፋል። እንደው ዝም ብሎ አንድ ቦታ የሩቅ የሆነ ቦታ በቃ ኢንዱስትሪያል ኤሪያ ሆኖ ደበቅ ያለ ቦታ አንድ ሰው ቢቀመጥ ሪሊ ይሄ ነው አላፊ አግዳሚ የሆነ ትራፊክ በእግር ተጓዦች ያሉበት ቦታ
ካለው ሰው ጋር ገቢ መጠኑ ወይም ደግሞ ቶሎ መኖሩንም ራሱ ለማወቅ በጣም ሰዎች ሊያዳግታቸው ይችላል። ከእይታ ርቋል፣ ከሰዎች ርቋል እና እንዴት ነው ሊሆን የሚችለው የሚለውን ነገር ነው። አቨሬጅ ትራንዛክሽኑ ደግሞ እንዴት ሊሆን ይችላል? ራቅ ባልን ቁጥር፣ ቀረብ ባልን ቁጥር፣ ከተማ መሀል በሆንን ቁጥር ሁሉም የራሳቸው ኮስት አላቸው ቤቱን በሚመለከት ግን እንዴት ነው የሚለውን ነገር ከስተመር ሰርቪሳችንስ እንደው ሰው ሲመጣ በራሱ አንስቶ ኦልሞስት ሰልፍ ሰርቪስ በሚመስል ሁኔታ ነው ወይስ እቃውን ጥሩ አገኛችሁት ወይ ከዚህ ቀደም የተጠቀሙ ከሆኑ ደግሞ እንዴት ነው ምን የወደዳችሁት ነገር ወይም ቅር ያላችሁ ነገር ምን እናሻሽል የሚለው ነገር ብዙ አልተለመደም በእኛና ያው ሰው ይገዛል ይወጣል ሌላውም ይገባል እንደዛ አይነት ነገር ስለሆነ ከስተመር ሰርቪሱ በጣም ኢፌክቲቭ እና ኤፊሺንሲው በጣም ጥሩ አይነት ከሆነ ብዙ ሰዎች እዛ ቤት እኮ ትህትናቸው እዛ ቤት እኮ ጽዳቱ እዛ ቤት እንደዛ ብለው የተሰማቸውን ከውስጣቸው እየተናገሩ ሁሉ ጊዜ እዛ ቤት ሄደው እንዲገበዩ ወይም እኛ ጋር መጥተው እንዲገበዩ የሚያደርግ ነገር አለ ወይ? ስለዚህ ያንን የምትለኩበት እንግዲህ ተደጋጋሚ ሰዎች ይመጣሉ ወይ? ተደጋጋሚ ሰዎች ሊመጡ የሚችሉት በተለያየ ነገር ነው። በከስተመር ሰርቪሱ፣ በእቃው፣ በቤቱ ጽዳት፣ በተለያዩ ነገሮች ወረፋ ባለመኖር ብዙ ካሸሮች ሊኖሩ ይችላሉ ወይም አንድ ሰው ሆኖ ብዙ ሰዓት ይቆም ይሆናል። በቤቱ ጠረን በብዙ ነገር ነውና ሰዎች ሊያዩት የሚችሉትና ለራሳቸው ገብተው ከዛ ገብተው ሲወጡ የሚሰማቸው ነገር ሁሉ ነገር በተጠቃሚዎቹ እጅ ላይ እንዳለ ማወቅ ያስፈልጋል። ምክንያቱም ተጠቃሚዎቹ ናቸው የኛ ደንበኞቻችን እና እኛን ሊመዝኑንና ሊያኖሩንም ወይም ደግሞ እዚህ ቢዝነስ ውስጥ መቆየትም እንዳንችል የሚያደርገው ያ ነው። ስለዚህ የሚቀጥለውን ስላይድ በመናይበት ጊዜ እንግዲህ ሰዎች ንግድ ይከፍቱና አንዳንድ ጊዜ ከሰው የተነገራቸውና ጥናት ያልተደረገበት ሲሆን ኤክስፔክቴሽን እዛ ሪያሊቲ ይዚታቸው ይሆናሉ። ምን አይነት ኤክስፔክቴሽን አለን ከዚህ አሁን ልንከፍት ከምናስበው ወይም ጀምረ ነው አንዳንድ ነገሮች ላይ ለምንድን ነው ብላችሁ ጥያቄ ሊኖር ይችላል። ግን ቢዝነስ የራሱ ያካሄድ ሁኔታ ስላለው ኤክስፔክቴሽናችን ከአዲሱ ቢዝነሳችን ምንድን ነው? ምን ያህል ጊዜ ይፈጃል ብላችሁ ታስባላችሁ? ሰዎች እከሌኮ እዚህ ጋር እንደዚህ የሚባል ሱቅ ከፍቷል ሄጄ እስቲ ምን እንዳለው ልመልከት ወይም ደግሞ እንደዚህ አይነት ነገር ከዚህ ቀደም ገዛ ነበር ቅርቤ ስለሆነ ወይም ሩቅም ቢሆን ማየት ስለምፈልግ በዚህ ሳምንት ይሄንን ነገር ኖርማሊዝ ያጠገብ መገዛውን እሱ ጋር ሄጄ ልግዛ ብለው መኖራችሁን ወይም ደግሞ ኮንቪኒየንት መሆኑን እንደው ለማወቅ ራሱ ምን ያህል ጊዜ ይፈጅባቸዋል? ያ እንግዲህ ቀደም ብዬ ካነሳሁት ከማርኬቲንጉ ጋር ቢሄድ ነውና የማርኬቲንግ ስትራቴጂያችሁ ማተር ያደርጋል ማለት ነው። ሬዲዮ ነው፣ ኦንላይን ነው፣ የተለያዩ ሶሻል ሚዲያዎች አሉ፣ በወረቀት ነው፣ በኔበርሁድ ነው፣ የተለያዩ ደግሞ ካምፓኒዎች አሉ ታርጌት አድርገው ሊልኩላችሁ የሚችሉና በየትኛው አቅጣጫ ነው ሰዎቹን መኖራችንን ምናሳውቃቸው የሚለው ነገር እሱም ራሱ አንዱ መልስ ሊገኝለት የሚያስፈልግ ነገር ነው። የትኛውም ቦታ ከፈታችሁ የትኛውም። ስለዚህ ኤክስፔክቴሽናችሁ ለኒው ቢዝነስ ኦነር ከ0 እስከ 6 ወር ቢዝነሱን ሴታፕ አድርገን ማርኬት የምናደርግበት ሰዎች ከስተመሮችን መጥተው ቤቱን እንዲያዩ የምንጠብቅበት ስለሆነ አንዳንድ ጊዜ ኤክስፔንሳችን በጣም ከፍተኛ ሆኖ ገበያችን ግን በጣም ዝቅተኛ ሊሆን ይችላል። ምክንያቱም ገና መከፈቱ ነው። 2 ሰው ሊሆን ይችላል ዛሬ የመጣው ነገ ደግሞ ወይ 3 ይሆናል ወይም 1 ሰው ይሆናል እና ሮለር ኮስተር ስለሚሆን ኢንካማችን መስተካከል ያለበት ነገር እስኪስተካከል ድረስ ልክ ልጅ ተወልዶ ለምን በ6 ወር ወክ አላረገም እንደማለት ሊሆን ይችላል። ከ2 አመት እስከ 3 አመት ደግሞ እንደምታዩት ብዙ ቢዝነሶች ደግሞ ብሬክ ኢቨን አድርገው ያወጡትና የሚያገቡት በቃ ተመጣጣኝ ሆኖ አይ ቲንክ ተስፋ አለው ማለት ነው። ይሄ ነገር ሰዎች ወደውታል ምሰራው ትክክል ነው ብለው ያለምንም ችግር እየሄደ ነው ቢዝነሱ ብለው ኮምፎርታብል ለመሆን ከ2 እስከ 3 አመት የሚፈጁባቸው ቢዝነሶች አሉ ማለት ነው። ከ3 እስከ 5 አመት ስታዩት በቃ ያ ቢዝነስ ሰርቫይቭ አድርጓል፣ አትራፊም ሆኗል እና በዛ ላይ ደግሞ ቋሚ ሆኖ በቃ ምንም አይነት ነገር ቢመጣ የሚነቀንቀው ስላልሆነ ይሄንን ቢዝነስ በቃ አለማምደዋለሁ። አንዳንድ ሰዎች አለማምዶ የመሸጥ ልምድ ያላቸው ሰዎች አሉ። አለማምደው ያንን ሸጠው ሌላ ቦታ ሄደው ደግሞ አሁን ኤክስፔሪየንስ ላላቸው ሌላ ቦታ ላይ ከፍተው ደግሞ ሴም ፕሮሰስ አድርገው እያለማመዱ እየሸጡ ሊሄዱ ይችላሉ። አለበለዚያ ደግሞ የለመደ ቤት ስለሆነ አሁን ሰራተኛ መቅጠር
አንዳንድ ቀን ዴይ ኦፍ መውሰድ ችግር ቢመጣ በቤተሰብ ላይ ኢመርጀንሲ ቢኖር የሚሰራ ሰው ስላለ አፎርድ እናረጋለን መክፈል ማለት ነው። እንዲሁም ደግሞ እኛ ራሳችን ድንገተኛ ነገር ገጥሞን ብንቀር ሰራተኛ ሊመጣ ይችላል። እነሱም ሲቀሩ እኛም አልፎ አልፎ የምንሰራው እንጂ እንደ በፊቱ 16 ሰዓት ታጥቀን ወገባችንን የምንሰራበት ሳይሆን አሁን እፎይታ ላይ ደረሰን ማለት ነው። ስለዚህ እነዚህ ነገሮች በጠቅላላ እንግዲህ የሚቀጥለው ስላይድ ላይ ስንሄድ አስተውለን የምናደርጋቸው ነገሮች ሲሆኑ የራሱን ዘመንና ጊዜ ጠብቆ በራሱ የሚቆም ነገር ነው ማለት ነው። ኦፍ ኮርስ በራሱ ብቻውን ሰው ሳይለፋበት የሚቆም ነገር የለም። ግን እነዛን ነገሮች በምታዩበት ጊዜ ይሄ ያለፍንባቸው ስላይዶች በሙሉ ይናገራሉ ማለት ነው። እነዛን አሁን ይሄኛው ስላይድ ደግሞ በመናይበት ጊዜ በማስተዋል የሚገኝ ነውና the power of business strategy ስታዩት በቃ ተማክሮ ምን ብሎ ጠይቆ ተረድቶ የሚጠበቅበትን አውቆ ጠቅላላ ሮድማፑን ዘርግቶ የሚጓሰው ባለበት ቦታ ሄዶ ያሰበበት ቦታ የሚደርስ ስለሆነ እነዛን ነገሮች በደንብ ልብ ብሎ ማሰብ ያስፈልጋል እንጂ ብዙ ኢሞሽኖች ይንሸራሸራሉ። ሰክሲድ ያደረጉ ሰዎችን እናያለን። ሰክሲድ ያደረጉትን ሰዎች በመናይበት ጊዜ ትራስት ሚ በጣም በብዙ ነገር ያለፉ ሰዎች ናቸው። አንዳንዴ እንደዚህ አድርጎ ይሄን ያህል ሰዓት ሰርቶ እንደዚህ ሆኖ ተብሎ የሰው ሲሰማ አይ እኔማ እንደዛ ከሆነ አልፈልገውም የሚል ሰው በጣም ይበዛል። ምክንያቱም እንዲሁ የሰውየውን ወይም የሴትየዋን ዛሬ ላይ የደረሱበትን ቦታ ስለሆነ የሚያዩት ቀላል መስሎ ሊታይ ይችላል። በዛ ላይ ደግሞ ወቅቱን በደንብ ማማከል አለባችሁ። ገንዘባችሁን ከየት ነው የምታመጡት? አንዳንድ ሰው አዲስ ቢዝነስ ልከፍት ነበርና ባንክ ቤት ሄጄ ለመበደር አስቤ ነበር፣ የትኛው ባንክ ያበድራል ምናምን የምትሉት አለና ባንኮች ቢዝነስ ሎን ለመስጠት ቡክ ኦፍ ቢዝነሱን ኦልሬዲ ስታብሊሽ የሆነ ቢዝነስ እንጂ አዲስ ቢዝነስ ብዙ ጊዜ ፌል ላይ ማድረግ ቻንሳቸው ሃይ ስለሆነ ሪስኩን አይወስዱም። ነገር ግን እንደ ማይኖሪቲ ደግሞ ስሞል ቢዝነስ አድሚኒስትሬሽን ደግሞ የሚሰጣቸው ሎኖች አሉ እንደመነሻ ለሴቶች፣ ለማይኖሪቲ፣ ለተለያዩ ሰዎች። ግን ያንን ደግሞ አግኝታችሁ በዛች ብቻ እርሾ እነሳለሁ ብላችሁ ካላችሁ እንዳያችሁት ኢመርጀንሲ ፈንዱ፣ የተለያየ የቢዝነስ ኢንሹራንስ የሚያስፈልገው ኮስታችሁ፣ ኤክስፔንሳችሁ ከኢንካማችሁ የተዛባ ከሆነ እነዛን ነገሮች በምታዩበት ጊዜ ገና መነሳትና መቆም ሳይጀምር የሚወድቅ ነገር እንዳይሆን ከኢሞሽን ውጭ በሆነ ነገር ነው። ይሄን እኮ ሰጣለሁ ብሎ ለምሳሌ አንዱ ባንክ ተነስቶ ሰጣለሁ ቢል መቀበል ትችላላችሁ። ግን ተቀብላችሁ በምን ያህል ጊዜ ያንን ሊመልስ የሚችል ቢዝነስ ላይ ነው ማስገባው? ልነጠቅ ነው ወይስ ራሴን እንዳቆጠቁጥ ቤተሰቦቼን የተሻለ ቦታ ላይ እንዳደርስ እድል ነው ከፍተው ብላችሁ እነዛን ነገሮች በደንብ ማመዛዘን ያስፈልጋል። ስለዚህ የሚቀጥለው ስላይድ ላይ ስናይ የተለያየ ሰዎች መጥተው ቢዝነስ ኮንሰልቴሽን በሚለው ብዙ ጥያቄዎች አሏችሁ። ከስሞል ቢዝነስ ከኮቴጅ ቢዝነስ ጀምሮ በቤት ውስጥ ከሚያደርጉት የተለያዩ 6-7 ሆነው አንድ ላይ ለመስራት የሚፈልጉ ሰዎች አሉ። በሀሳብ ስለ ቢዝነሱ ሊተማመኑ ይችላሉ። ነገር ግን የብዙዎችን በፋሚሊ ሜምበርስ የተቋቋሙ ካልሆኑ በስተቀር የብዙዎች ግን ከስትራቴጂ ችግር ወይም የሌላንም ሰው ታሪክ ሳይሰሙ ወይም ደግሞ የሚጋብዛቸው ሰው በተለያየ ሁኔታ ውስጥ ገፋ አድርጎ ሊሆን ይችላል የሚያደርገው። ስለዚህ ለረጅም ዘመን ከ30 ዓመት በላይ በተለያዩ ቢዝነሶች ውስጥ ቆይ እጅግ በጣም ብዙ ነገሮችን አይቻለሁኝ። ከጆርጂያም ወደ ቨርጂኒያ ሙቭ ካረኩ ጊዜ ጀምሮ ከዛሬ 27 ዓመት እንግዲህ ወደ ቨርጂኒያ ከመጣሁኝ ከጆርጂያ ማለት ነው። ከ37ቱ 27ቱን እዚህ አካባቢ ነው የኖርኩትና እዚህ እንኳን ስንቱ ሲከፈት ሲዘጋ አየን። ያው የቤተሰቡ ካልሆነ በስተቀር በቤተሰብ ራን የሚደረገው ሌላው በጠቅላላ በቃ በጣም የሚያሳዝን የሆነ ወዳጅነታቸውን ከልጅነት ጀምሮ የነበረውን ጓደኝነታቸውን በብዙ ነገር ኮመን ነገር ኖሯቸው ከስራ ውጪ ቤተሰብ ለቤተሰብ ተቃቅፈው ልጆቻቸውን ምናቸውን በቃ አንክል አንቲ ምናምን የሚባባለውን አይነት ግንኙነት ያላቸው ሁሉ የፈረሱት በጥሩ አይነት ህጋዊ አካሄድ ውስጥ ስላልሄዱ ነው። ስለዚህ ያ ጥሩ ቢዝነስ እንዲኖረው አንድ ሰው በደንብ ማሰላሰልን እንዲችል እንጂ እንዲህ ብሎኛልና ይሄን ያህል ጠይቋል፣ ይሄን ያህል ሲጠይቅ እስኪ ይሄንን ደግሞ አምጣበልና ጠይቀው፣ ይሄንን እስኪ ሪቪው ይደረግ ይሄኛው ሲባል የብዙ ነገር ጀስት አንድ ሰው ስላላወቀ የአንድን ሰው ቆሻሻ እንዲረከብ ብሬን ዋሽ የመደረግ ነገር አለ። ማንንም መጉዳት የለበትም። በቃ ሳታቁ ከገባችሁ ኮንስኮንሱ ኪሳራ እንደሆነ አውቁ ከስሮ ይሄዳል ማለት ነው። እያወቀ ግን ደግሞ አንዱ ላይ ሊጥል ሲፈልግ በጣም ከባድ ነው። በዚሁ በሜሪላንድ ግዛት ለምሳሌ አንደኛው ሰው እያጫወተኝ
ቤቱን አየው። ቤቱ በቅርቡ ሊታሸግ እንደሆነ ኦሬዲ የቤት ውስጥ ያሉት ነባሮቹ ሰዎች ያውቃሉ። ገብተህ እንደፈለክ ማደስ ትችላለህ ምናምን። ይሄ እንግዲህ እርስ በርስ የሚደረግ ነው። አበሻ ላይ ማደስ ትችላለህ ምንም ችግር የለብህም ምናምን ተብሎ ሰውየው ክፈል የተባለውን ከፍሎ እዛ ቤት ላይ የተወሰኑ ነገሮች ሁሉ እንዳጠፋ ለማደስ ምናምን ነገረኝና ከዛ ኋላ ግን አንድ ማንዴ ሲመጣ ቤቱ ታሽጓል ኦሬዲ እና ምንም ማድረግ አይችልም። እና ኦሬዲ እንኳን ብሩን ለመመለስ አይደለም ገና ቤቱን እንኳን ጓዳና ሳሎኑን አልለመደውም። እና ይሄንን በመደረጌ በጣም አዝናለሁ። ግን ጥሩ ካፒታል ያለው ሰው ስለሆነ ዛሬ ላይ ሌላ ቢዝነስ ላይ ነው ያለው። ግን እንደ ኮሚኒቲ እርስ በርስ መዋዋል የሚለውን ሲያስብ አሁን አንድ አይደለም ሁለት አይደለም ሶስት አይደለም በጣም ብዙ ጊዜ አሰላስሎ በፓርትነርሺፕ መስራት እንዳለበት ነውና ከሀገሩም ደግሞ ሲመጣ ካፒታል ኖሮት ግን ብዙ ሰዎች ካለማወቅ ወይም ደግሞ ምን ማድረግ እንዳለበት ስላላወቀ ነው እንጂ ዛሬ ላርገው ቢል ደግሞ እንዴት አርገው ሰዎች በህግ የተቋጨ በዚህ ሀገር ላይ የሚሆን በአለማችን ላይ የምናውቃቸው ስማቸው ተጠርቶ ከሌ የሚባሉት ሀብታሞች በሙሉ ማልቲፕል ቢዝነስ ወት ፓርትነርስ ይሰራሉ። ግን እነዛ ነገሮች እያንዳንዷ ነገር ኢንሴንቲቭ በሌላት ሁኔታ ቁጭ ተደርጋ ተሰርታ ነው እንጂ እንዲሁ ዝም ብሎ በቃ ለምን ብለህ ትሰራለህ እንዲህ አድርገው መነገድ ይሻላል ምናምን። አንዳንድ ጊዜ ደግሞ ራሱ ያላለፈበትን ወይም ያላደረገውን ነገር የሚነግራችሁ ሰው ሁሉ ግራ ይገባል። አንዳንዴ ቤት ለምሳሌ አፓርትመንት ውስጥ የሚኖር ሰው ቤት እኮ ጥቅሙ ሲል ኦሬዲ ቤት ውስጥ ነው ያለው እና ጥቅሙን አውቆት ነው የገዛው። ቤት ኢኩዊቲ ቢልድ አድርጎ ነው ወይስ በሞርጌጅ ወይም በየአመቱ ባለመጨመሩ ኪራዩ በየትኛው በኩል ነው ሊያስረዳ የሚችለው? ከዛ ይቆጥልና ደግሞ ቢዝነስ እንደዚህ ሆኖ በዚህ ወጥቶ ይሄን ላርግልህ ወይም ደግሞ ለምን ይሄን አታረግም ሲባል ያ ሰው ኦሬዲ 8 hours በሰው ስር ተቀጥሮ የሚሰራና በፔቼክ የሚኖር ይሆናል። ሜቢ ሳይድ ሀስል ምናምን ሊኖር ይችላል ያለው ላይፍ ኤክስፔንሱ እንትን ስለሚል ከዛ ደግሞ ይቀጥላል የተለያዩ ነገሮች ይሄንን ሲባል አንተ አርገዋል አንቺ አርገሽዋል ሲባል ኤክስፒሪየንሱን አልፈንበት እንደገና ደግሞ ያሉትን ነገሮች በውስጡ አውቀ ነው ከሌሎች ቢዝነሶች ጋር ሪሌት ልናደርገው የምንችለው እውቀት አግኝተንበታል በዛ ነገር እና እነዛን ሁሉ ሰብስበን ሰዎቹ ከሚያስቡት ነገር ጋር ጀነራል የሆነ ኖሌጅ ስለሚኖረን ሰዎችን ለመምከሩም በጣም ቀላል ነው የሚሆነው። ያ ግን ሰው የመቀበል ይሄ ብሬን ዋሽ የተደረገ ሰው ብዙ ጊዜ እንደ ካልት ነውና ያንን ሰው ወደ ሪያሊቲው ያችን ሴት ወደ ሪያሊቲው ለማምጣት እጅግ በጣም ያስቸግራል። ይሄ እንዴት ነው አይደል አይምሮአችንን በጣም ባልሆነ ነገር ሲሞላ ሰዎች ከዛው ለመውጣት ያስቸግራቸዋል። አንዱ ባለፈው ሐሙስ የደወለልኝ ሰው ነበርና እኔ አንዳንድ ሺህ ብር ለላይፍ ኢንሹራንስ እከፍላለሁኝ አሁን 3 አመቴ ነው $36,000 ከፍያለሁኝ አለ። አሁን ግን ድርጅቱ ጋር ስደውል ምንም ነገር የለህም ብለው አሉኝ። ይሄ ነገር የሆነው ባለቤቴን ሰዎች ሽርሽር ቦታ ይዘንሽ እንሄዳለን የተለያየ ኮንቬንሽን ብለው ገንዘብ ከፍለው ወስደዋት እኛ ሀብታም ነው እንዲህ ነው ብለው ስላሏት መጥታ ባለቤቷ ላይ ኢምፖዝ አድርጋለች ያንን አንዳንድ ሺህ ብር እየከፈለ እኛም ሀብታም እንሆናለን የሚለው ማለት ነው። ያለ ምንም ጥናት እንዲሁ ለበላተኛ ሲሳይ መሆን ማለት ነው። መጨረሻ ላይ ባለቤቴ እንድታናግሪልኝ ፈልጋለሁ አለ። ባለቤትማ ለአንተ ነው የምትቀርበው። አሁን እኔ የምነግርህ ይሄንን ነገር ከፈልካው መጀመሪያ ስትገባ እንዴት ገባህ የሚለውን ነው እኔ መጠየቅ የምፈልገው። በቃ ያው በስሜት በግፊት ምናምን ያው አሁን እሷ እንደተነገራት ታገኛለህ ምን ትላለህ የሚለው ነገር ተነግሮት ያልሆነ ነገር ጨብጧል። ይሄ ነገር ደግሞ ሲመጣ እሷ ደግሞ እንድታይ አይኗ የተደረገ ነገር አለ። አይኗ እንድታይ ተደረገ እኔም ያንን ነገር ልጨብጥ እችላለሁ ኦር whatever she heard anyways ከእውነቱ ውጭ የሆነ ብዙ ጊዜ በፒራሚድ ሰዎች የተለያየ ነገር ያደርጋሉ። መጀመሪያ ማቴሪያል ነው የሚወረውሩባችሁ። መጀመሪያ የተለያዩ ነገሮችን ነው ይሄ ልባችሁን ብቻ አይምሯችሁን ሰልቦ ልባችሁን ብቻ ትርትር እንዲያደርግና ዘላችሁ የምትጨብጡትን ነገርና አሁን ማነጋገር የሚያስፈልገው ኦሬዲ እሷ እዚህ ውስጥ የገባች ሰው ከሆነች ካልት ውስጥ እንዴት አድርጎ ነው ሊያወጣት የሚችለው? እሱም ሊያወጣት አይችልም። በራሷ በደንብ ተግጣ ተቧጣ ተንበርክካ ቤት ውስጥ ያለውን ሀብታቸውን በሙሉ አሟጣው ልጆቻቸው ምናቸው ማድረግ የሚፈልጉትን ነገር ሲያጡ አንዳንድ ጊዜ እንደ መንቃት የሚያረጉ ሰዎች አሉ እንጂ በመንገር ሊከብድህ ይችላል አንተም። እና እንደዚህ ብሬን ዋሽ የተደረጉ የፒራሚድ ሰዎችን አነጋግረህ የምታድናቸው አይደሉም። አንዳንዴ ንገረው እምቢ ካለ መከራ ይንገረው የሚባለውን አይነት በቤተሰባችሁ ላይ ብዙ ችግር ከመጣ በኋላ ልትረዳ ትችል ይሆናል። ከዛ ውጭ ግን
ካንተ እኔ አልቀርባትምና በቃ ድርጅቱ ያለህን ያወጣችሁት ገንዘብ የጋራ ገንዘባችሁ ነው እሱን ቁጭ ብላችሁ ከአካውንታችሁ እንዴት እንደወጣ ያንን ልታሳይ ትችላለህ። ከዛ ውጪ ግን ካልታዘልኩ አላምንምና ካልወደቀን አላምንም ልትልህ ትችላለች። ምክንያቱም ይሄ ካልቱ ልክ እንዴት ነው በጠንቋይ አርጩሜ የተመታ ሰው አይነት ነገርና ሌላ ዓለም የለም የሚል ስለሆነ ያንን ትንሽ ሰዎች ናቸው ዋይዝ ሆነው ሲቪላይዝድ በሆነ ሁኔታ ቆም ማለት የሚችሉና ሲነገራቸው በኤቪደንስ መነጋገር የሚችሉት እንጂ ብዙ ሰው ከባድ ወጥመድ ውስጥ ነው ያለውና ቤተሰቦች ሲጎዱ እናያለን። ስለዚህ እነዛ ነገሮች እንዳይመጡባችሁ ቢዝነስ ልታስቡ ትችላላችሁ። ከዛ ውጪ ለምሳሌ አሁን ይሄ የሪታየርመንት አካውንታችሁን ቢዝነስ ክፈቱበት ምናምን የሚል ነገር ተነግሮናል ብለው የሚመጡ ሰዎች አሉ። የሪታየርመንት አካውንታችሁን ቢዝነስ ስትከፍቱበት ያ የሪታየርመንት አካውንት ታክስና ፔናልቲ ያለው። ስለዚህ ቢዝነሱ አልሰራም ብላችሁ ቀደም ከ0 እስከ 6 ወር ከ2 ዓመት እስከ 3 ዓመት ያለው ጊዜ ላይ ስታብሊሽ ማድረጋችሁ ላይ ከየት አምጥታችሁ ነው ያንን ግብሩን የምትከፍሉት? ፔናልቲና ግብር ሊኖርባችሁ ይችላል። በተለይ ወጣቶች ለሆናችሁ ብዙ ሰው ብሬንዋሽ የሚደረገው 59 ተኩል ያልሞላው ስለሆነ ደግሞ ፔናልቲም ታክስም እንዳለበት ከ59 ተኩል በላይ እንኳን ቢሆን ግብሩን ከየት አምጥቶ ነው የሚከፍለው? አንድ ሰው አንዲት ፍራንክ አለችው 10 ብር ናት። 10 ብሯን አንድ ቦታ አስገብቷል። 10 20 ወይም 30 ትሆናለች ብሎ ነው። ግን የራሱ ካልቸር አለው፣ የራሱ ኮርስ አለው። ይሄ የሚጓዝበት ስቴፕስ ኤንድ ፕሮሰስ አሉ። ስለዚህ በዛ ፕሮሰስ ሲያልፍ ቅድም እንዳያችሁት የተጠና ስታቲስቲክሱ የሚያወራውን እስከ 3 ዓመት ድረስ አይአርኤስ አይጠብቃቸውም። ስለዚህ ሌላ ነገር ውስጥ ከሚገቡ መጀመሪያ ስታረጉት ያላችሁ አንድ ነገር ከሆነ በአንድ ነገር ተነስታችሁ እሱኑ በሙሉ ይዛችሁ ምንም ነገር ውስጥ አይገባም። ሁሉ ጊዜ ሪዘርቭ ሊኖራችሁ ይገባልና ምንም ነገር ሳይኖረው ዛሬው ስራ ስለተቋረጠበት ሂድና አምጣና ያንን እዚህ ጋር አስቀምጠው ምናምን ሲባል ትንሽ አደጋው ከፍተኛ ስለሆነ ከኢሞሽን ወጣ ብላችሁ ምን እየተደረገ ነው፣ ምንድነው የሚያዋጣው፣ ይሄ ነገር በስንት ጊዜ እዚህ ጋር ሊደርስ ይችላል የሚለውን ነገር እርግጠኛ አመላካች የሆነ ስታቲስቲክስ አይታችሁ የምታረጉት ነገር ነው እንጂ ኢሞሽን ሁልጊዜም አደገኛ ነው። ትክክለኛውን ህሊናችሁን መፍረድ የሚችለውን ህሊናችሁን ሊሰልበው ስለሚችል ጥንቃቄ ያስፈልገዋል ማለት ወዳለው። እንግዲህ ለዛሬ ቢዝነስ እንደዚህ እንደሚወራው ቀላል ነው ወይ የሚለውን ነው አዲስ ቢዝነስ መክፈት። ስለዚህ እሱን ይዤላችሁ ቀርብ ያለሁኝ። ያው የመጨረሻው ስላይዳችን ሁልጊዜም ለመጀመሪያ ጊዜ ለምትሰሙኝ የቲ የሚለውን ነገር ስናይ ላይሰንስድ ሆኜ ከ30 በላይ ስቴቶች አገለግላለሁኝ። በአሜሪካን ዙሪያ ሪፕሬዘንት ማድረገው ከስተመሮችን ክላይንቶችን እንጂ ድርጅቶችን አይደለም። ብዙዎች ለምሳሌ እኔ ያለሁበት ድርጅት የኔ ድርጅት የእንትና ድርጅት የሚባል ንግግር ስላለ የኔ ድርጅት ብሎ ካለ አንድ ሰው የድርጅቱ ወኪል ስለሆነ ሪፕሬዘንት የሚያረጋችሁ ሰው መፈለግ አለባችሁ እንጂ አሁን እንደዚህ እንደምናየው እሱማ እንዲሆኑ ነበር ብሎ ዋይ ማለት ሳይሆን ያለውን ነገር ከኪሳራ በፊት መጀመሪያ ሪፕሬዘንቴሽን አግኝታችኋል ወይ? ፊዱሻሪ ሲኮን ለምሳሌ ክላይንት ነው ሪፕሬዘንት የምናደርገው። ለዚህ ነው አም ናት ሪፕሬዘንቲንግ ዘ ካምፓኒስ ብዬ ያልኩትና ኮንሱመሩን ሪፕሬዘንት እንድናረግ አስገዳጁ አንድም ስብዕና ሊኖረን ይገባል። ሁለተኛ ግን በተለያዩ ሰርቲፊኬሽኖች ውስጥ ምለን ያገኘናቸውና የታቀፈን ሲሆን ያ በራሱ ያለው ኦብሊጌሽን እና ላያቢሊቲ አለ። ስለዚህ እታችሁ የቲ ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ። 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ላይ አንንዴል ውስጥ ነው ያለ ነው። ስልክ ቁጥራችን 8339388448 ነው። እንዲሁም ደግሞ ዌብሳይታችን etifinancial.info etifinancial.com አለ። .info ላይ ዝቅ ስትሉ ወደ ታች ስክሮል ዳውን አድርጋችሁ ቁጥራችንን ታገኙታላችሁ። ያንኑ ስልክ ቁጥርና እንዲሁም ካላንደር እዛ ላይ ያለላችሁ። እንግዲህ የቲ ፋይናንሻል ኤልኤልሲ ኤጀንሲ በቤተር ቢዝነስ ቢሮ አክሬዲትድ የሆነ ካምፓኒ ነው። ስለዚህ እሱም ራሱ ሰርቲፋይድ ፋይናንሻል ፊዱሻሪ ፕላስ ቤተር ቢዝነስ ቢሮ አክሬዲትድ ሲሆን ደግሞ ተጨማሪ ታማኝነትን ሊያሳይ የሚችል ሎጓችን ነው ማለት ነው ሪፕሬዘንት የምናደርግበትን እና ያ ማለት ትራስትድ አድቫይዘር ሎያል የሆነ ሰው ከኢንቴግሪቲ ጋር ከኬር ጋር የተጣሩ ኢንፎርሜሽኖችን በማቅረብ ሰዎች ያንን ደግሞ ወስደው እንደገና ቬሪፋይ አድርገው አመሳክረው መንቀሳቀስ የሚችሉበትን እድል መስጠት ማለት ነው። ስለዚህ በዛውስ ላይፍ ኢንሹራንስ፣ ሎንግ ተርም ኬር፣ አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት፣ 401 ኬር ሮል ኦቨር፣ 403ቢ፣ 457 ቲኤስቢ የተለያዩ ዲፈርድ የሆኑ አካውንቶችን፣ የልጆች ኮሌጅ ሴቪንግስ፣
ተለያዩ 7 አይነት ነገሮች አሉ ከነዛ ውስጥ አንድ ብቻ ነው መፍትያችሁ ሳይሆን ሰው የራሱን የልብ ትርታና ምኞቱን ሊያይበት የሚችለው ነው ቢዝነስ ኮቺንግ እናደርጋለን እንዲሁም ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግ አዲስ የጨመርናቸው አሉ ቦታው ጠበብ ስላለ እዚህ ላይ መጻፍ መሙላት ስላልቻለን ነው የቢዝነስ ፓርትነርሺፕ ቅድም እንዳነሳሁላችሁ ዘብረቅ ያለውን መልክ ለማስያዝ እንዲሁም ሪል ስቴትን በሚመለከት ኢንቨስት ማድረግ የሚፈልጉ is this the right time is this not the right time እያለ ብዙ ሰው ይጠይቃል ራይት ታይም ነው አይደለም የሚለው ነገር የሚባል ነገር በኢንደስትሪ ውስጥ ሳይሆን ያለው ሰዎች ራሳቸውን ነው መመርመር ያለባቸውና ሪል ስቴት ኢንደስትሪ ውስጥ 25 አመት አገልግያለሁ የሪማክስ ሌጀንድስ ኤጀንት ነኝና እነዛን ነገሮች ስናይ እንግዲህ ሪል ስቴት ራሱ ሌላ ፕሮግራም ይዤላችሁ መምጣት አለብኝ ግን ዛሬ ላይ መግዛት የሚችሉ ዛሬ ላይ መግዛት የማይችሉ የሚለውን ስራ የሌላቸው ወይም መስራ ቤታቸው ሌዮፍ ይመጣል ተብሎ የሚነገር ወይም ጫጫታ ካለ የመቀነስ ነገር እንደዛ አይነት ነገሮች ካሉ ገብታችሁ የምትከፍሉበት አጣችሁ ገና ሳትለማመዱበትን ቤቱን ሳትለማመዱት እንዲሁም ደግሞ ልጆች ኖረዋችሁ ልጆቹ ኤክሳይትመንታቸው ሳይበርድ ችግር እንዳይመጣ ከኛም በላይ ለልጆቹ ኢሞሽን በመጠንቀቅ ራሳችንን መመርመር አለብን ማለት ነው ስለዚህ ክሬዲት ስኮራችን ምን ይመስላል ኢንካማችን ምን ይመስላል ያለን ኩሽን ወይም ደግሞ ሴቪንጋችን ሪዘርቫችን ምን ይመስላል የሚለውን ነገር በደንብ በጥልቅ ማየት ያስፈልጋል ማለት ነው የተለያየ ስቴት ላይ የተለያዩ የዋጋ መቀዝቀዞች ይታያሉ እኛ ባለንበት ቦታ ስቲል ቢድ ያደረገ ሰው አሁን በዚህ ሳምንት 30 ሺህ ብር ጨምሮ ሊያገኝ ያልቻለ ሰውም አለና የተለያዩ ነገሮች አሉ እንግዲህ ያሰራሩም ቴክኒክ በዛው ልክ በየማርኬቱ በየኢኮኖሚው ስለሚለዋወጥ በአብዛኛው ቦታ ወደ ባየርስ ማርኬትም ሽፍት ቢያደርግ ሰዎች ባላቸው ዲስኮምፈርት ወይም ደግሞ አንሰርተንቲው እንደሚወስዱት በውስጣቸው ሲወስዱት እንዳወሳሰዳቸው ነውና ምንም አይነት እንቅስቃሴ ማድረግ የማይፈልጉባቸው ሰዎች የበዙበት አካባቢ ቤቶች ቁጭ ይላሉ ስለዚህ ራሱን የቻለ ሌላ ጊዜ ይዤላችሁ መመጣው ደግሞ ከዛ ጋር የተያያዘ ነገር አለ ወደፊትና ኤኒዌይስ በየሳምንቱ አዳዲስ ነገሮችን የተለያዩ ነገሮችን ይዘን መተን ሰዎች በማስተዋል ላይ እንዲንቀሳቀሱና ጉዳት እንዳይደርስባቸው ውሳኔያቸው ደግሞ ህልማቸው እንዲጨናገፍ ሳይሆን እንዲደርሱ እዛ ቦታ ላይና ደስተኛ ሆነው 1 2 3 ብለን የነካካናቸው አይዲያ የሰጣናቸው ሰዎች አቆጥቁጠው አብበው እና ምክንያት አድርገው ሳይሆን የሰው ልጅ ለማንኛውም ለሚከሰቱት ነገሮች ምክንያት እንጂ እኔ ነኝ ያደረኩት ብሎ የሚታበይበት ነገር አይደለም ስለዚህ በሐሳባችን ምክንያት ይሆንላቸው ብዙ ሰዎች አሉ በጥረታቸውና በፈጣሪ ደግሞ ቸርነትና ጉልበታቸውን ስለባረከ ዛሬ ላይ የሚወጡበትን ከፍታ እያየን በርቱ አይዟችሁ እያለን የምናጨበጨብበትን ጊዜ እድል ለሰጠ ፈጣሪ በጣም ምስጋና ከፍ ያለ ነው እናንተም ደግሞ የምናዘጋጀውን ፕሮግራም እየተከታተላችሁ ለሌሎች ለህት ወንድሞቻችሁ ሼር እያደረጋችሁ ብዙዎች በጣም ተመረንበታል በጣም እናመሰግናለን ቤቴም በዚህ ምክንያት ነው እንደዚህ ያደረኩት ይሄን በዚህ ስትሰምቼን በዚህ አድርጌ ብለው ብዙዎች ደውላችሁ ተመሰግናላችሁ እኔም ምስጋናችሁን እጅግ በጣም በክብር ተቀብየዋለሁኝና ሼር ማድረጉ ደግሞ የበለጠ ሰው ልታስተምሩበት የምትችሉት ከችግር ሊጠበቅ የሚችል ከጸጸት ከወቀሳ ከማንኛውም ሞራልን ከሚነካ ነገር የሚጠበቁበትና ያሰቡት ቦታ የሚደርሱበትን ነገር ስለሆነ እዚህ በየሳምንቱ ይጀመጣው ሼር ማድረጉ ላይ በርቱ ማለት ወዳለሁ እታችሁ የቲ ነኝ ከኢቲ ፋይናንሻል እንዲሁም ከሪማክስ ሌጀንድስ ሁላችሁም በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ ላለሁኝ እታችሁ የቲ ነኝ መልካም ጊዜ ደህና ሁኑ